ሰላም እንዴት ናችሁ? የቻናሌ ቤተሰቦች በያላችሁበት ሰላማችሁ ይብዛ። ዛሬ በሌላ ቪዲዮ ተመልሻለሁኝ። ዛሬ ይዤላችሁ የመጣው አማርኛ ቃላት ምስረታ ነው። አማርኛ ቃላት ምስረታ በሁለተኛ ፊደሎች እየተጠቀምኩኝ በሶስት በሁለት በአራትም ቃላቶችን እንለማመዳለን ማለት ነው። እናንተ እስከ ቪዲዮ መጨረሻ ድረስ ላይክ እና ሼር በማድረግ እንዴት ማንበብ እንደምትችሉ አሳያችኋለሁ። አብራችሁ ከኔ ጋር ታነባላችሁ። ደብተራችሁ ላይ ደግሞ የዚህ ጋር የምታነቡትን ብትጽፉት በጣም ቆንጆ ነው። ቀጥታ ወደ ቃላቶቹ ማንበብ እንገባለን። ሁለተኛውን ድምጽ ሁለተኛ ላይ የፊደሎችን ሁለተኛ የሚገኘውን ድምጽ መጀመሪያ በማስቀደም በእንደዛ መልኩ ነው ማነብላችሁ። ወደዚህ ፊት ለፊት አነባለሁ፣ አብራችሁ ነገር ታነባላችሁ ማለት ነው። መጀመሪያ ላይ ያለው ሁለት ስንል እንግዲህ የሃን ፊደል ሁን ተጠቀምን ማለት ነው። ሃን ፊደል ሁለተኛዋን ከጎኑ ቁጥላት ሲኖረው ሁለተኛው ይሆናል ማለት ነው። ሁ የለን የተን ፊደል ሁለት የሚል ቃል ይሰጣል ማለት ነው። ሁለት። ቀጥሎ ደግሞ ሉማሜ። ይሄ ደግሞ እዚህ ላይ የለን ሁለተኛ ተጠቅሜያለሁ። ሉን የመን ማ አራተኛ እና ሜ አምስተኛ በአንድ ላይ ሉማሜ የሚል ቃል አነበብን። ሶስት ፊደሎች ሉማሜ ይላል ማለት ነው። ኦኬ። ቀጥሎ ደግሞ እሁድ ይላል። እሁድ የሚለው ደግሞ የአ ፊደል የሃ ሁለተኛው ሁ ነው። እዚህ ጋር ይኸው የሃ መርኋ ፊደል ማለት ነው። ይሄ ቁጥላት ከጎኑ ሲኖረው ሁለተኛ ነው። ከዛ ስድስተኛ ማለት ነው። እሁድ ይላል። ይሄ ደግሞ እሁድ የሚል ቃል ይሰጣል። ሶስት ፊደሎቹ በአንድ ላይ ሆነው እሁድ የሚለውን ቃላት ይሰጣሉ ማለት ነው። መጨረሻ ላይ ሙከራ ይላል። ሙከራ የሚለው ደግሞ የመ ፊደል ሙ ሁለተኛው የከ የመጀመሪያው ከ የረ አራተኛው ሙከራ ሙ ሁለተኛ የከ እና የረ አራተኛ ማለት ነው። በአንድ ላይ ሙከራ ይላል። ሙከራ። አሁንም እዚህ ላይ ሶስት ፊደሎች መን ሁለተኛ የከን እና የራን ፊደል በአንድ ላይ ሙከራ የሚል ቃል ይሰጣል። እንደዚህ በማድረግ መለማመድ ትችላላችሁ። በተለይ ጀማሪ የሆናችሁ ፊደል እየቆጠራችሁ ከሆነ እንደነዚህ አይነት ቃላቶችን ሁሌም በየቀኑ እለቃለሁ እየገባችሁ ትማራላችሁ ማለት ነው። እስኪ አሁን ፈጠን ብዬ ላንብብላችሁ። መጀመሪያው ሁለት ይላል። ከዛ ሉማሜ ሉን ተጠቅሜ ማለት ነው። እሁድ ከዚህ ጋር መጨረሻው ሙከራ የሚሉ ቃላቶችን አነበብን ማለት ነው። ኦኬ። አሁን ደግሞ ቀጥሎ ያለውን መስመር እናነባለን። ሹመት ሹ ሁለተኛው ነው። የመ የተ ሹ እቺ ሁለተኛዋ ነች። የመ መጀመሪያ የተ ስድስተኛ ሹመት። አሁንም ሹ ሁለተኛ ተጠቀምን ሹመት ይላል። ቀጥሎ ሱማሌ የሰነዝ ጋር ደግሞ ሱ ሁለተኛ ማለት ነው። ሱማሌ ሱን ሁለተኛ የማ አራተኛ የለ አምስተኛ ሱማሌ የሚል ቃል ይሰጣል ማለት ነው። ቀጥሎ ሩዝ ሁለተኛ ዝ ስድስተኛዋ በአንድ ላይ ሩዝ ሁለት ፊደሎች ናቸው። በአንድ ላይ ሩዝ የሚለውን ቃል የሚሰጡት የረ ሁለተኛ እና የዘ ስድስተኛ በአንድ ላይ ሆኖ ሩዝ የሚለውን ቃል ይሰጣሉ ማለት ነው። ኦኬ። መጨረሻ ላይ ሱዳን የሚል ቃል ይሰጣል ማለት ነው። ሱዳን የሚል ቃል ይሰጣል። የሰ ሁለተኛ የደ አራተኛ የነ ደግሞ ስድስተኛው ማለት ነው። በአንድ ላይ ሱዳን የሚል ቃል ይሰጣል ማለት ነው። ሱዳን። እንደዚህ በማድረግ መለማመድ ትችላላችሁ። ኦኬ። አሁን ደግሞ ደግሜ ላንብብላችሁ። ሹመት የመጀመሪያው ሹመት፣ ከዛ ሱማሌ፣ ከዛ ሩዝ፣ መጨረሻው ደግሞ ሱዳን የሚል ቃል ይሰጣል ማለት ነው። ሱዳን የሚል ቃል ይሰጣል። እንደዚህ በማድረግ መለማመድ ትችላላችሁ ማለት ነው። ኦኬ። አሁን ደግሞ ቀጥሎ ያለው መስመር ስናነብ መጀመሪያ ላይ ያለው ቁጥር የቀ ፊደል ሁለተኛ ናት። ቁ ነች። የጠ ስድስት የረ ስድስት በአንድ ላይ ቁጥር ይላል ማለት ነው። ቁጥር። ከዛ ቡና ቡ ሁለተኛ የነ አራተኛ በአንድ ላይ ቡና የሚል ቃል ይሰጣል ማለት ነው። ቡና ሁለት ፊደሎች ቡና። ኦኬ። ከዛ ቱርክ እቺ ሁለተኛ ናት። የረ ስድስት የከ
6 በአንድ ላይ ቱርክ ቱርክ የሚል ቃል ይሰጣል ማለት ነው። ቱርክ የሚል ቃል ይሰጣል። ቱርክ። ኦኬ መጨረሻ ላይ ምቹ ከያ ቹ ምቹ መመቸት ማለት ነው። ምቹ የመ ስድስተኛ ነች። የቸ ፊደል ግን ሁለተኛዋ ነች። ቹ ሁለተኛ የቸ ፊደል ስላለች ነው መጨረሻ ብትሆንም ግን እቺ ሁለተኛዋ ናት። ስለዚህ ምቹ የሚል ቃል ይሰጣል ማለት ነው። ምቹ የሚል ቃል ይሰጣል። እንደዚህ በማድረግ መለማመድ ትችላላችሁ። ኦኬ አሁን ደግሞ ቀጥሎ ወዳለው መስመር እንሄድ። እሺ መጀመሪያ ላይ ያለው ው ይ ይ ት ውይይት ውይይት ው ሁለተኛ ነች። የየን ሁለት ጊዜ ይ አልኩ ከዛ ት በአንድ ላይ ውይይት ይላል ማለት ነው። ውይይት አራት ፊደል ወን ይን እና ትን በአንድ ላይ ውይይት ይላል። ከዛ ኩንታል ይላል። ደግሞ ኩ ሁለተኛ የተ አራተኛ የለ ስድስት ኩንታል የሚል ቃል ይሰጣል። ኩንታል። ከዛ ተኙ ተና የኘ ሁለተኛው ማለት ነው። ተኙ ታርጌታችን ሁለተኛ ፊደሎችን ለማወቅና ሁለተኛ ፊደል እንዴት እንደሚጠሩ ለማወቅ ስለሆነ ከዚህ ጋር መጨረሻ ላይ ኙን ተጠቅሜያለሁ። ተንና ኙ ማለት ነው። በአንድ ላይ ተኙ የሚል ቃል ይሰጣል። ተኙ የሚል ቃል ይሰጣል። መጨረሻው ኑሮ ኑ እና የረ መጨረሻ ሮ ማለት ነው። ኑሮ ኑ ሁለተኛ የረ ሮ መጨረሻው ኑሮ የሚል ቃል ይሰጣል ማለት ነው። ኑሮ የሚል ቃል ይሰጣል ማለት ነው። እንደዚህ በማድረግ መለማመድ። ኦኬ ውይይት የመጀመሪያው ከዛ ኩንታል ከዛ ተኙ መጨረሻው ኑሮ የሚል ቃል ይሰጣል ማለት ነው። ኦኬ አሁን መጨረሻ ያለውን መስመር እናነብና እንጨርሳለን። ዙ ሁለተኛ የፈ አራተኛ የነ ስድስት ዙፋን ይላል ማለት ነው። ይሄ ደግሞ ዱባይ ዱ ሁለተኛ ባ አራተኛ የየ ፊደል ስድስተኛ ማለት ነው። ዱባይ ይላል። ከዛ ጉዳት ይላል። ደግሞ ጉ ከዛ ዳ ከዛ ት ጉዳት ይላል ማለት ነው። ጉዳት ይላል ማለት ነው። ከዛ መጨረሻው ጡረታ ጡ ሁለተኛ የረ የተ አራተኛው ማለት ነው። ጡረታ ጡን ተጠቅመናል ማለት ነው። እንደዚህ አድርጋችሁ መለማመድ። ዋና ታርጌታችን ሁለተኛውን ፊደል በመጠቀም ማንበብ። የሁለተኛ ፊደሎችን በእንደዚህ መልኩ መያዝ ትችላላችሁ ማለት ነው። ፊደል እየቆጠራችሁ ከሆነ እንደነዚህ አይነት ቪዲዮዎችን በየቀኑ ለቃለሁ እየገባችሁ ተማሩ። እዚህ ዩቲዩብ ላይ ማጥናት ትችላላችሁ። በግል ማጥናት የምትፈልጉ ደውሉና አናግሩኝ። በግል አስጠናችኋለሁ ማለት ነው። ኦኬ ልድገምላችሁ። ዙፋን፣ ዱባይ፣ ጉዳት፣ ጡረታ የሚሉ ቃላቶችን አነበብን ማለት ነው። እንደዚህ በማድረግ ተለማመዱ። የዛሬ ቪዲዮ ይህን ይመስላል። ከተመቻችሁ ላይክ፣ ሸር በማድረግ አበረታቱኝ። በሌላ ቪዲዮ እስከምመጣ ሰላም ሁኑ። ቻው